ሰላም እንዴት ናችሁልን? ውድ የቻናላችን ቤተሰቦች ዛሬ ወደ ገዳም ሰፈር ተመልሰን መጥተናል። ትዝ ይላችሁ ከሆነ ከዚህ በፊት በሰራሁላችሁ ቪዲዮ ላይ ገዳም ሰፈር እየፈረሰ የነበረበትን ቪዲዮ ያሳይቻችሁ ነበረ። ዛሬ ደግሞ ተመልሰን መጥተን ምን አዲስ ነገር አለ የሚለውን እንመለከታለን ማለት ነው። እንደምታውቁት እየተሰራ ያለው የመልሶ ማልማት ስራ ነው። ስለዚህ እዛው የፈረሰበት አካባቢ ላይ መኖሪያ ቤቶች ተገንብተው ለነዋሪዎቹ ይሰጣል ማለት ነው። ስለዚህ በዛሬው ቪዲዮአችን ምን እንደሚመስል እንመለከታለን። እሺ ወድ የቻናላችን ቤተሰቦች አሁን ጉብኝታችንን ጀምረናል። እንግዲህ አሁን የምንገኘው ከአቡነ ጴጥሮስ አደባባይ ወረድ ብሎ ባለው መንገድ ነው። ገዳም ሰፈር የሚባለው እንግዲህ አንዱ ቦታ ይሄኛው ነው፣ አሁን ያለንበት ማለት ነው። ቤቶቹ የፈረሱት ደግሞ ትንሽ ከፍ ብሎ የሚታያችሁ ከሆነ ከፊት ለፊታችን አንድ ቀይ ገልባጭ መኪና ይታየናል። ከሱ ጀርባ ጀምሮ ነው እንግዲህ የፈረሱት ቤቶች ያሉት። ስለዚህ በዛ በኩል እያለፍን አሁን ላይ ያሉበት ሁኔታ እንመለከታለን ማለት ነው። በነገራችን ላይ ይሄ አካባቢ የሚገኘው ከጊዮርጊስ ቤተክርስቲያን ጀርባ ነው። እንግዲህ በጊዮርጊስ ቤተክርስቲያን ተሸፍኖ ነው የሚገኘው ማለት ነው። ከፊት ለፊት ለሚያየው ሰው መንገዱ እንደምትመለከቱት የመኪናዎቹ እንግዲህ ይዘውት የሚመጡት ጭቃ ከዛ የሚወጣው በዚህ በኩል ስለሆነ የሚያልፈው፣ በተጨማሪም ደግሞ እዛው እየተሰራ ያሉትም ሳይቶችም መተላለፊያ መንገዳቸው ይሄ መንገድ ስለሆነ በጣም ጨቅቷል። በዛ ላይ ክረምትም ነው አሁን ላይ። እንግዲህ አንዱ ጭቃ እንትን ሲል በጣም ቦታውን ያበላሸዋል። እንደምትመለከቱት አሁን ቤቶቹ የቀድሞ ቤቶች የነበሩበትና አሁን የፈረሱት ቦታ ላይ ደርሰናል። በአረንጓዴ ቆርቆሮ እንግዲህ እየታጠሩ ነው የሚገኙት ዙሪያቸውን። ቀደም ብዬ እንደነገርኳችሁ እዚህ ቦታ ላይ የፈረሱት ቤቶች ጋር ሌላ መኖሪያ ቤቶች ባለ G+9 እና 10 የተለያዩ መኖሪያ ቤቶች ተሰርተው እዚሁ ለነበሩ ነዋሪዎች ተመልሶ የሚሰጥ ነው የሚሆነው። ቅጠል ተራራይም ታስታውሱ ከሆነ ልክ እንደዚሁ ነበረ። በጣም የቆዩ ቤቶች ነበሩ። በተመሳሳይ መልኩ እነሱም ፈርሰው መኖሪያ ቤቶች ደረጃቸውን የጠበቁ እንደ አፓርትመንት አይነት ባለ G+8 እና ባለ G+9 መኖሪያ ቤቶች ተሰርተው እንግዲህ አሁን በቅርቡ ተጠናቀው ለነዋሪዎቹ ተላልፎ ይሰጣል ማለት ነው። በ4 ወር ጊዜ ውስጥ ነው እንግዲህ ቤቶቹ ተሰርተው የሚጠናቀቁት። እስከ መስከረም ወይም ደግሞ እስከ አዲስ ዓመት ድረስ መኖሪያ ቤቶቹ እዛው ለነዋሪዎቹ ተላልፎ እንደሚሰጥ እንግዲህ ተነግሯል። ይሄ መንገድ እንደምትመለከቱት ነው። ከፈረሱት ቤቶች እኩል ያለው መንገድ ነው። ይሄ አረንጓዴ ቆርቆሮ የምትመለከቱት እንግዲህ ወደ ውስጥ ቤቶቹ የነበሩበት አካባቢ ነው። አሁን ክረምት ስለሆነ እንደምታዩት በጣም አስቸጋሪ ሆኗል ለስራም። አሁን እነዚህ መኪኖችም ለመንቀሳቀስ እንግዲህ በጣም ነው የሚቸገሩት። በነገራችን ላይ በውስጥ በኩል የፈረሱ ቤቶች ያሉበት አካባቢ ሙሉ ለሙሉ ጸርቶ ለኮንትራክተሮች የተላለፈበት ሁኔታ ነው ያለው። ኮንትራክተሮቹም ተቀብለው ቦታውን የተለያዩ የፋውንዴሽን ስራዎችን እየሰሩ ነው የሚገኙት። በላይኛው በዳትሰን ሰፈር በኩል በሚያስመርደው መንገድ እየሰሩበት ያለው ሁኔታ የምንመለከት ይሆናል። ለቻናላችን አዳዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ ቤተሰባችንን በመቀላቀል ጀምሩ። እንዲሁም ደግሞ ይሄ ቪዲዮ ለሌሎች ተደራሽ እንዲሆን ለቻናላችንም እድገት እንዲረዳን ላይክ እና ሼር በማድረግ እንድታበረታቱን ስንል በአክብሮት እንጠይቃቸዋለን።
አሁን እንግዲህ ወደ ዋናው አስፓልት መንገድ እየወጣን ነው የምንገኘው። ቀደም ስንል ጉብኝታችን የጀመርነው በላይኛው መታጠፊያ ሲሆን አሁን በታች በኩል እየወጣን ነው። ቀጥታ ወደ ዳትሰን ሰፈር የምናቀና ነው የሚሆነው ማለት ነው። አሁን እንደምትመለከቱት አሁን ወደ ዳትሰን ሰፈር መጥተናል። ዳትሰን ሰፈር የሚገኘው በላይኛው ሳይድ ነው። ቀደም ስንል የተነሳ ነው በታች በአቡነ ጴጥሮስ አደባባይ በኩል ሲሆን ይሄ ደግሞ በላይኛው በዮሐንስ በኩል የሚገኘው መንገድ ነው ማለት ነው። ዳትሰን ሰፈር እንግዲህ በጣም ታሪካዊ የሆነ በጣም የቆየ ቦታ ነው። ስያሜውም የተሰጠው እንግዲህ ዳትሰን ከምትባለው መኪና ጋር ተያይዞ ነው። እዚህ አካባቢ ላይ የተወሰኑ ወጣቶች ነበረ ዳትሰን መኪና የነበራቸው። እንግዲህ ይህ ቦታ የሚታወቀው በጭፈራ ቤት እና በጣም የደመቀ ቦታ ነው እና የተወሰኑ የሆቴል ባለቤቶች ዳትሰን መኪና ነበራቸው እና እዚህ አካባቢ ላይ በመደዳ ዳትሰን መኪኖች ሲቆሙ ስለነበረ ስያሜውም ከዛ የመጣ ነው ማለት ነው ዳትሰን የሚለው። እንደምትመለከቱት አሁን ከዳትሰን ሰፈር ቀጥታ ወደ ታች ወደ ገዳም ሰፈር እየተጓዝን ነው የምንገኘው። እንደነገርኳችሁ በዚህ መንገድ ላይ የኮንስትራክሽን ስራው የተጀመረበት ሁኔታ አለ፣ የፈረሱት ቤቶች ጋር ማለት ነው። ስለዚህ እሱን ዙሪያውን የምንመለከት ይሆናል። ከፋውንዴሽን ጀምሮ የሚሰሩትም አሉ፣ እንዲሁም ደግሞ መሰረት አውጥተው እስከ G+8 ድረስ የደረሱም አሉ። እነሱንም የምንመለከት ይሆናል ማለት ነው። አለፍ ስንል ደግሞ ጣሊያን ሰፈር የሚባል አለ ከዋናው አስፓልት ወደ ታች በኩል። እሱንም ዛሬ ያስጎበኛቸዋለሁ። አንድ የቻናል ቤተሰብ ሰፈር ይዛ ነው እዚህ ድረስ መተህ ለምን አላሳየህንም? ጣሊያን ሰፈር ማለት በጣም ታዋቂ የሆነ ቦታ ነው ብሎ ነበረ። ስለዚህ ዛሬ ይሄኛውን የገዳም ሰፈሩን ጉብኝታችን እንደጨረስን ቀጥታ ወደ ታችኛው ወደ ጣሊያን ሰፈር አምርተን ደግሞ ምን ይመስላል የሚለውን የምንመለከት ይሆናል ማለት ነው የጣሊያን ሰፈርን። እንደምትመለከቱት ይሄ አስፓልት መንገድ ነበረ። ያው የድሮ መንገድ ስለሆነ ነው እንደዚህ የተጎሳቆለው። ከዚህ ሰፈር ከዚህኛው አሁን ካለንበት አካባቢ ጀምሮ ወደ ታች ብዙ የንግድ ሱቆች አሉ። በተለይ ደግሞ በስተግራችን በኩል እንደ ተደራቢ ተሰርተው እንደ ሼድ ነገር ማለት ነው እንደዛ ተሰርተው እንግዲህ ለፀጉር ቤት እና ለተለያዩ የሱቅ አገልግሎቶች የሚውሉ ብዙ ቤቶች አሉ። ይህ ማለት ከዋናው መኖሪያ ቤት አልፎ የተሰራ እግረኛ መንገዶች ላይ የተሰሩ ናቸው። ቀደም ስንል የተመለከትነው ዳትሰን ሰፈር አሁን ላይ እንግዲህ ቀን ስለሆነ ብዙም ድምቀቱ አላየነውም ነበረ። ዳትሰን ሰፈር ወደ ምሽት አካባቢ ነው ድምቀቱ የሚወጣው። በጣም ብዙ እንደነገርኳቸው በጣም ብዙ ጭፈራ ቤቶች ነው ያሉት እዛ አካባቢ ላይ። እንዲሁም ደግሞ ብዙ የሀገራችን እውቅ አርቲስቶችም እዚሁ የተወለዱ አሉ። እንዲሁም ደግሞ ሙዚቃን እዚህ ብለው የጀመሩ ብዙ የሙዚቃ ስራዎቻቸውንም እዚህ አካባቢ በሚገኙ ክለቦችም ያቀረቡ ብዙ አርቲስቶች አሉ ማለት ነው እና በጣም ታዋቂ ሰፈር ነው የዳትሰን ሰፈር። አሁን ላይ እንደውም ከቀድሞ በጣም መቀዛቀዝ ሁኔታ ይታይበታል። ብዙ የጭፈራ ቤቶች የነበሩ ቤቶች አሁን ላይ እንግዲህ ቤቱ ተቀይሮ ወደ ሌላ የንግድ ተቋምነት፣ ወደ ልብስ ቤት፣ ወደ ምግብ ቤትነት እየተቀየሩ እንግዲህ ቀድሞ የነበረው የዳትሰን ሰፈር በተወሰነ መልኩ መቀዛቀዝ ቢታይበትም አሁንም ግን ምሽት ላይ በጣም የሞቀና ደማቅ ሰፈር ነው።
እንደምትመለከቱት አሁን እየተሰሩ ወዳሉት ቤቶች እየተጠጋን ነው የምንገኘው። ከፊት ለፊት የሚሰራ ህንፃ ይታያቸዋል ብዬ አስባለሁ በስተቀኛችን በኩል። እነዚህ ቤቶች እንግዲህ ለነዋሪዎች ይተላለፋሉ ተብለው የተሰሩ ካሉት ውስጥ እንግዲህ ዋነኞቹ ናቸው። እነዚህ ቀደም ብሎ የተጀመሩ ናቸው። አለፍ ስንል ደግሞ አሁን በቅርቡ በዚህ 2 ሳምንት ውስጥ የፈረሱት ቤቶች ታጥረው ውስጡ ፋውንዴሽን እየተሰራበት ያለ ሁኔታም አለ። እንግዲህ እነዚህ ቤቶች ህንፃዎቹ ማለት ነው በወራት ውስጥ ነው እዚህ ደረጃ ላይ የደረሱት። በጣም በሚያስገርም ፍጥነት ነው እየተሰሩ ያሉት። እንደምታዩት በጣም ሰፊ የሆነ ግቢም አለው በውስጡ። እንደ መኖሪያ ቤትነት ብቻ ሳይሆን ለልጆች መጫወቻ የሚሆን ሰፋፊ የግሪን ኤሪያዎች እና የተለያዩ መጫወቻ ቦታዎችም ይኖሩታል ማለት ነው። አሁን ላይ የህንፃዎች እየተሰሩ ያሉበት ፍጥነት በጣም ነው የሚያስገርመው። በተለይ ቅጠል ተራ ያሳያችሁ ቪዲዮ ትዝ ይላችኋል ብዬ አስባለሁ። ያላያችሁት ካላችሁ እንግዲህ ቻናሌ ውስጥ ታገኙታላችሁ፣ ብትመለከቱት በጣም ደስ ይለኛል። እንግዲህ ይህ የቅጠል ተራ ፕሮጀክት የተሰጠው የፕሮጀክት ታይም ላይን 4 ወር ብቻ ነው። ቤቶቹ ቀድሞ የነበሩት ቤቶች ከፈረሱበት ሰዓት የሚቆጠር ጀምሮ 4 ወር ጊዜ ውስጥ ሙሉ ለሙሉ G+8 እና G+9 ወለል ያላቸው እስከ 8 የሚደርሱ ህንፃዎች ናቸው እንግዲህ የተሰሩት። አሁን ላይ ኦልሞስት ወደ ፊኒሺንግ ስቴጅ ደርሰዋል። ሙሉ መሰረቱ ተጠናቆ ስትራክቸሩ እንዳለ ሁሉም ነገር አልቆ የፊኒሺንግ ስራ እየተሰራለት ነው የሚገኘው። ይህም ማለት 3 ወር ባልሞላ ጊዜ ውስጥ በጣም የሚያስገርም የኮንስትራክሽን እና የምህንድስና ፍጥነት ነው እንግዲህ እየተስተዋለ ያለው ማለት ነው አሁን ላይ። እንደምትመለከቱት አሁን ላይ ደግሞ ቀደም ሲል የፈረሱት ቤቶች ያሉበት ቦታ ላይ ደርሰናል። ወደ ላይ አካባቢ እየተሰሩ ያሉት ቤቶች ነበሩ። እንግዲህ እዚህ ጋር ደግሞ እንደምታዩት የፈረሱት ቤቶች ኮንትራክተሮች ተረክበው የፋውንዴሽን ስራ እየሰሩ ነው የሚገኙት። ይህም እንግዲህ በሳምንታት ውስጥ ነው እዚህ ደረጃ ላይ የደረሱት። ሙሉ የአካባቢው ያለው የተለያዩ አፈሮች እና አንዳንድ ነገሮች ተጸርተው ተነስተው በሳምንት ጊዜ ውስጥ እንግዲህ የፋውንዴሽን ቁፋሮ ላይ ናቸው የሚገኙት። ገዳም ሰፈር እንግዲህ አሁን ላይ ይሄን ነው የምትመስለው። ከትንሽ ወራት በኋላ ደግሞ በጣም የሚያስገርሙ መኖሪያ ቤቶች ተገንብተው እዚህ ቦታ ላይ ተጠናቀው ለማየት እንችላለን ማለት ነው። በጣም በአጭር ጊዜ ውስጥ ነው እነዚህ ፕሮጀክቶችም ተጠናቀው እንግዲህ ለነዋሪዎች ይተላለፋሉ ተብሎ የተነገረው። አሁን ደግሞ ወደ ታችኛው በኩል ታጥፈን ወደ ተነሳንበት ቦታ እየተጓዝን ነው የምንገኘው። በዚህ በኩል አቋርጠን እንደነገርኳችሁ የጣሊያን ሰፈርን የምንመለከት ይሆናል ማለት ነው። ጣሊያን ሰፈር የሚገኘው ከተነሳንበት ዋናው አስፓልት በታችኛው ሳይድ ነው። ከዛ ቀጥታ የሚያስወጣው ወደ አቡነ ጴጥሮስ አደባባይ ወይም ደግሞ የባቡር ሀዲዱ ወዳለበት መስመር በኩል ነው። እንደምታዩት ይሄም አሁን በቅርቡ የፈረሱ ቤቶች ያሉበት ቦታ ነው እየታጠረው ማለት ነው።
ለቻናላችን አዳዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ ቤተሰባችንን መቀላቀል እንዳትረሱ። በየቀኑ በምንሰራቸው የዎኪንግ ቱር ቪዲዮ አዲስ አበባ ውስጥ እየተሰሩ ያሉ አዳዲስ ፕሮጀክቶችና አዳዲስ ገጽታዎችን በየቀኑ የምናስቃኛችሁ ነው የሚሆነው። እንዲሁም ደግሞ ይህ ቪዲዮ ለሌሎች ተደራሽ እንዲሆን ለቻናላችንም እድገት እንዲረዳን ላይክ እና ሼር በማድረግ እንድታበረታቱን ስንል በአክብሮት እንጠይቃቸዋለን። አሁን ወደ ጣሊያን ሰፈር ወደሚወስደን መንገድ እየወጣን ነው የሚገኘው። ከፊት ለፊት የምትመለከቱት ቀደም ስንል ወደ ገዳም ሰፈር የወጣንበት መንገድ ነበር። አሁን ደግሞ በተቃራኒው በታችኛው ሰፈር ወደ ጣሊያን ሰፈር እንጓዛለን ማለት ነው። እንግዲህ ሰፈር በጣም የቆየ ነው። ልክ እንደ ገዳም ሰፈር ታሪካዊ ነው። ብዙ እንግዲህ የቆዩ ቤቶች ያሉበት እንዲሁም ደግሞ ማህበራዊ ሕይወት በሰፊው የሚታይበት አካባቢ ነው። ውስጡን በደንብ እየዞርን እንመለከተዋለን። እንግዲህ አንድ የቻናላችን ቤተሰብ እንደነገርኳችሁ ይሄን ሰፈር አሳየን ሰፈሬ ነው ብሎ ነበረ። ስለዚህ በዛሬ ቪዲዮ እናስቃኘዋለን ማለት ነው። በዚህ በኩል ሄደን እስከ ባቡር ሀዲድ መውጫው ወይም ደግሞ የአቡነ ጴጥሮስ አደባባይ እስካለበት ድረስ እየዞር እንመለከተዋለን። ስለዚህ እስከ መጨረሻው አብራችሁን ቆዩ። በጣም ተወዱታላችሁ። ጥንታዊቷን ኢትዮጵያ የምንመለከትበት የድሮ ትዝታችን የሚቀሰቀሰን ደስ የሚል ሰፈር ነው እንግዲህ ይህ ሰፈር። ስለዚህ እስከ መጨረሻው አብራችሁን መቆየታችሁን ሳትዘነጉ
የሚያደርገው እውነትም ነው አይደል? እየጠፋችሽ
Andre kan sempit,